ኢየሱስ ለዮሐንስ ነግሮት ነው። ኢየሱስ ለዮሐንስ ነገረው፣ ዮሐንስ ደግሞ ይሄንን ለኛ ነገረን። አሁን አግኝተሽኛል? ያ ግን ነው ያ እንደዛ ነው። ቁጥር 17 አድርግላት። ባየሁትም ጊዜ አለ። ልብ በይ፣ ዮሐንስ ነው ይሄን እያለ ያለው። ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቀው፣ ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ልብ በይ፣ አትፍራ አለኝ እያለ ያለው ማን ነው? ዮሐንስ ነው። ቀኝ እጁን የጫነበት ማን ነው? ጌታ ኢየሱስ ክርስቶስ ነው። ፊተኛና ኋለኛ እኔ ነኝ አለኝ አለ። ቅድም እንዳሳየውሽ እዛ ጋር ቁጥር 8 ላይ ፊተኛና ኋለኛ እኔ ነኝ አምላክም ነኝ ብሎት ነበረ። ሞቼ ነበረው፣ አሁንም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦልም መክፈቻ አለኝ። እንግዲህ ያየኸውን ሁሉንም ልብ በይ፣ እንግዲህ ያየኸውን ሁሉንም ከዚህም በኋላ ይሆን ዘንድ ያለውን ጻፍ፣ በቀኝ እጄ ያየሃቸው ሰባቱ እያለ ይቀጥላል። ስለዚህ ያየውን እንዲጽፍ ይነግረዋል ማለት ነው። የሲኦልና የገነት መክፈቻ ያለው አንድ ፈጣሪ ብቻ ነው። ያ ነው ለዮሐንስ መጥቶ የነገረው። ያም ደግሞ ማን ነው? የተወጋው ስለኛ ሁላችን እያየ ነው በደመና የሚመጣው ትንቢተ ዳንኤል ምዕራፍ 7 ላይ ቁጥር 13 ይመስለኛል ቁጥር 9 ጀምሮ 14 አካባቢ ላይ በደመና የሚመጣው ያ የሰው ልጅ የሚመስለው ክርስቶስ ኢየሱስ ነው። ይሄን በራእይ ለማን ይነግረዋል? ለዮሐንስ ይነግረዋል ማለት ነው። ዮሐንስ ያየውን እንዲጽፍ ክርስቶስ የሚነግረውን ማለት ነው። የጻፈው መጽሐፉን ኢየሱስ ሳይሆን ኢየሱስ ለዮሐንስ ነግሮት ነው። ዮሐንስ ኢየሱስ አምላክ ነው ብሎ እየነገረን ነው። ግልጽ ነው? አዎ ግልጽ ነው። እስቲ ሌላ ጥያቄ አለሽ? ኦኬ፣ ሌላ ጥያቄ ደግሞ ያለኝ አንድ ሰው ሲፈጠር ጋፈ ደለቱ ነው የሚተኮ ሙስሊም ቱሬ ሲፈጠር ሙስሊም ነበር። ከዛ በኋላ ነው እናንተ 40 ቀን ነው 80 ምናምን ተብሎ የሆነ ጥምቀትን ጠመቀ ምናምን የሚባል ነገር አለ። የሰው ልጅ ሲፈጠር መጀመሪያ ሙስሊም ነበር፣ ከዛ በኋላ ነው ክርስትና ተደርጎ ክርስቲያን የሚሆነው ይባላል። እሱ እስኪ ያስረዳኝ። እሱ ውሸት ነው። ሰው ሲፈጠር ሙስሊም ነው የሚል አስተምሮ ውሸት ነው። ምክንያቱም ለመሰለሽ ለምሳሌ ምንም ጣዖት አምላክ የሆኑ ሰዎች ጋር ስትሄጂ፣ ቅድም አንቺ ምን ብለሽኛል መሰለሽ? እኔ የተወለድኩት ከሙስሊም ቤተሰብ ነው፣ ስለዚህ ሙስሊም ሆኜ ነው የኖርኩት፣ ሙስሊም ሆኜም ነው ያደግኩት አልሽኝ አይደለ? ቤተሰቦችሽ ቅድም ተዛኔ ምን አልኩሽ? ሁላችንም እውነት ነው ቤተሰቦቻችን ባሳደጉን ሃይማኖት ውስጥ ነው የምንቀጥለው አልኩሽ አይደለ? አየሽ፣ ክርስቲያን ስትሆኚ ቤተሰቦችሽ ክርስትናን ነው አስተምረው የሚያሳድጉሽ። ሳታቂ ሳታምኝ ደግሞ እምነት አለ እንዴ? የለም። ለማመን ማወቅ አለብሽ አይደለ? ለማወቅ ደግሞ ማገናዘብ መቻል አለብሽ። ስለዚህ አንድ ሕፃን ልጅ ዛሬ የተወለደ ሙሐመድ ነብይ ነው፣ ሰላት ያስፈልጋል፣ አላህ አምላክ ነው፣ እንደዚህ ብሎ ለማመን ማወቅ ያስፈልገዋል ማለት ነው። ምንም ዛሬ የተወለደን ሙስሊምና ክርስቲያን እምነት እያመንክ ነው ብለሽ ማለት አትችይም። ገና ምንም የሚያውቀው ነገር ስለሌለ ማለት ነው። ቤተሰቦቹ ባሳወቁት እምነት ግን በዛው ይቀጥላል። ስለዚህ ምንድነው እሱ አንድ ጣዖት የሚያመልክ ቤተሰብ ጋር የተወለደ ሕፃን ልጅ ቤተሰቦቹ ጣዖት አምልኮን በዛው ያሳድጉታል። በዛ ውስጥ ነው የሚቀጥለው። ለጣዖት የታረደውን እየበላ እንደዛ እያለ ያድጋል ማለት ነው። በዛው እያደገ ይሄዳል። ለምሳሌ እንደ እስልምና ወንዱ መገረዝ አለበት በ8 ቀን፣ እንደዚህ አይሁዶች መገረዝ አለበት። በ8 ቀን ውስጥ ካላስገረዙት ያፃን ልጅ ያንን መስፈርት አያሟላም። ቤተሰቦቹ ናቸው የሚያደርጉለት። ቤተሰቦቹ ካላስገረዙ በ8 ቀን ውስጥ ልጁ አይ እኔ አይሁዳዊ ነኝና ልገረዝ ብሎ ወደ መገረዝ አይሄድም፣ ስለማያውቀው ማለት ነው። ስለዚህ ቤተሰቦቹ በሰጡት ስርዓት በዛው ነው እያደገ የሚሄደው ማለት ነው። ነገር ግን ጥምቀት ምንድን ነው ከኛ ጋር ካልሽ ምን አለ መሰለሽ እህታችን፣ ጥምቀት ዳግም የምንወለድበት ነው። ዳግም ማለት ምን ማለት ይመስልሻል? ሁለተኛ ማለት ነው አይደለ? ዮሐንስ ወንጌል ምዕራፍ 3 ላይ ተፈልይ ይኸውልሽ፣ ሁሉም ሰው ሲወለድ ምንድነው ብለን ሲፈጠር ምንድነው ብለን እናምናለን መሰለሽ? በእግዚአብሔር መልክ የተፈጠረ ነው። አንቺ የተፈጠርሽው በእግዚአብሔር መልክ ነው ብለን እናምናለን። ዘፍጥረት ምዕራፍ 1 ክፈትልኝ ቁጥር 27 ላይ
ስለዚህ ሰው ሁሉ በእግዚአብሔር አምሳል ከተፈጠረ ደግሞ እንደዛ ምናምን ከሆነ ይሄንን የሚያምኑ አካላት በሙሉ እኔ የተፈጠርኩት በእግዚአብሔር መልክ ነው፣ የእግዚአብሔርን ገዥነት በጸጋ የተቀበልኩ ነኝ ብለው የሚያምኑ ከሆነ ክርስቲያን ናቸው። ክርስቲያን ይሆናሉ ማለት ነው። ዳግም ይወለዳሉ በጥምቀት። ዘፍጥረት ምዕራፍ 1 ቁጥር 27 ላይ እግዚአብሔር ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ይላል። ገና ስንፈጠር በእግዚአብሔር መልክ ነው የተፈጠርነው። ቁጥር 3 ላይ አድርግልን። ቁጥር 3 ላይ ስታደርገው የእግዚአብሔር መንፈስ አስቀድሞ በምን ላይ ነበረ? በውሃ ላይ ነበር ይላል። እግዚአብሔርም ብርሃን ይሁን። ቁጥር 2 ላይ ምድር ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበረ፣ የእግዚአብሔር መንፈስ በውሃ ላይ ሰፍኖ ነበር ይላል። ልብ በይ፣ አስቀድሞ ገና እግዚአብሔር ምድርና ሰማይን ከፈጠረ በኋላ በውሃ ላይ ደግሞ ምን ነበረ? የእግዚአብሔር መንፈስ ነበረ። ከዚህ በኋላ እግዚአብሔር አምላካችን ሰውን በመልኩ በምሳሌው ባሪያው ፈጠረን ማለት ነው። ስንፈጠር ይሄ የእግዚአብሔር መንፈስ እስትንፋሱ እፍ ተብሎ የተሰጠው ነው። እግዚአብሔር እስትንፋሱን የተቀበልንን ማለት ነው። ስለዚህ ከተፈጠርን በኋላ አዳማዊ ከሆን በኋላ የእግዚአብሔርን መልክ ከያዘን በኋላ የእግዚአብሔርን እስትንፋስ ከተቀበልን በኋላ በሐዲስ ኪዳን ደግሞ ዳግም መወለድ አለብን። ዳግም ለመወለድ ደግሞ ይሄ አስቀድሞ የእግዚአብሔር መንፈስ በውሃ ላይ ሰፍኖ የነበረው በጥምቀት ደግሞ በውሃ ስንጠመቅ ዳግም ልጅነትን እናገኛለን። አጥፍተን ልብ በይ በድለን ከእግዚአብሔር ትእዛዝ ወጥተን ነበረ። ከዛ ካጠፋን በኋላ መታረቂያ ተታረቅን በኋላ ደግሞ ሞትን ሶስት ጋር ህብረት በማድረግ ቁጥር እንደዚህ ይላል። ኢየሱስ መልሶ እውነት እውነት እልሃለሁ ሰው ዳግመኛ፣ ልብ በይ ዳግመኛ ማለት ሁለተኛ ማለት ነው ብለሽኛል። ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት አያይም ሊያይ አይችልም አለው ይላል። አስቀድመን እንዴት ነው የተወለድነው? ቅድም እንደነገርኩሽ እግዚአብሔር ሰማይና ምድርን ፈጥሮ በኋላ እግዚአብሔር መንፈስ ፈጥሮ ሰፍሮ ነበረ። እግዚአብሔር እኔንና አንቺን ከጭቃ ከአፈር ካበጀን በኋላ ያ እግዚአብሔር መንፈስ እፍ ብሎ ሕያው ያደረገን ሕያው ነፍስ ነበረን፣ የመጀመሪያ ፍጡር ነበርን። ከበኋላ ግን ትእዛዝ ተሰጠን። ያን ትእዛዝ አጥፍተው አዳምና ሔዋን ሟቲ ከሆኑ በኋላ ሞት ከመጣ በኋላ ከሞት ደግሞ ይቅር ይለን ዘንድ ትንሣኤ ሞተን አፈር ሆነን እንዳንቀር ተነስተን ሕያው ዘላለማዊ እንድንሆን ምን ሰጠን? ይህንን ሰጠን። ምን? የእግዚአብሔር ልጅ የምንሆንበትን። ልጅ የምንሆነው ደግሞ ዳግመኛ which ለሁለተኛ ጊዜ የምንወለደው በምን ሆነ? በጥምቀት ሆነ ማለት ነው። ዳግም ከውሃና ከመንፈስ ካልተወለዳችሁ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት ነው። ስለዚህ ዳግም መወለድ ይኖርብናል። ይሄ ትእዛዝ ነው። ይሄ ትንሣኤን ለማግኘት ይሄን ማድረግ አለብን ማለት ነው። እንጠመቃለን ሁለተኛ ጊዜ ለመወለድ። ነገር ግን ህፃናቶች ሲወለዱ እንደዚህ ናቸው፣ ሙስሊም ናቸው፣ ገነት አይገቡ ምናምን አንልም። ሲጀመር እንደ ህፃናቶች ልበቅን የዋህ ልንሆን ታዘናል። አይ ቲንክ ማቴዎስ ወንጌል ምዕራፍ 18 አንዴ ቼክ አድርግልኝ። 18 ቁጥር 1 ላይ እሺ አብርሃም ይስሐቅ ልብ በይ እንደዚህ ይላልሽ። በዚያች ሰዓት ደቀ መዛሙርቱ ወደ እግዚአብሔር ቅድም ምን አልኩሽ? የእግዚአብሔር መንግስት ለመውረስ ምን ያስፈልጋል አልኩሽ? ዳግም መወለድ ይላል አይደለ? ዳግም መወለድ አለባችሁ ይላል አይደለ እህታችን? ያ መልካም አየሽ፣ ዳግም መወለድ ነው የእግዚአብሔር መንግስት ለመውረስ የሚያስፈልገን። ይሄ ትእዛዝ ነው። ትንሣኤውንና ሞቱን ከእሱ ጋር ተባብረን ይህንን ትንሣኤውን ለማግኘት መወለድ አለብን ዳግመን። ነገር ግን ህፃናቶች ምንድን ናቸው የሚለውን መጽሐፍ ቅዱስ እንዲህ ብሎ ያስቀምጥልናል። በዛች ሰዓት ደቀ መዛሙርቱ ወደ ኢየሱስ ቀርበው መንግስተ ሰማያት ከሁሉ የሚበልጥ ማን ይሆናል አሉት። አየሽ፣ በመንግስተ ሰማያት ውስጥ ማን ነው የሚበልጠው ብለው ጠየቁት። ህፃንም ጠርቶ በመካከላቸው አቆመ ይላል። ህፃን ልጅ ነው የጠራው። እንዲህም አለ፣ እውነት እውነት እላችኋለሁ ካልተመለሳችሁ እንደ ህፃን ካልሆናችሁ ወደ መንግስተ ሰማያት ከቶ አትገቡም። ስለዚህ ወደ መንግስተ ሰማያት ለመግባት ራሱ እንደማን መሆን አለብን ማለት ነው? እንደ ህፃን። ምክንያቱም ህፃን ልባቸው ንጹህ ነው አይደለ እህታችን? ቂም የለባቸውም፣ በቀል የለባቸውም፣ ተንኮል የለባቸውም፣ ሐሰት የለባቸውም፣ ውሸት የለባቸውም፣ ክፋት የለባቸውም አይደለ? ስለዚህ መንግስት ሰማያት ራሱ ለመውረስ እንደማን መሆን አለብን? እኛ ራሳችን ህፃን መሆን እንደ ህፃናት ህፃን መሆን አንችልም፣ ግን እንደ ህፃን መሆን አለብን። ቅድም እዛ ጋር ስታይ ዳግም ተወለዱ ይላል አይደለ? ዳግም ተወለዱ
ዳግም ተወለዱ ይላል አይደል? ሰው ልጅ ከቶ አትገቡም። ዳግም ተወለዱ ይላል። ዳግም ተወለዱ ሲል ልብ በይ፣ አስቀድመን ተወልደናል ከእናትና ከአባታችን። ነገር ግን ኒቆዲሞስ ይጠይቃል፣ እንዴ ሰው ካረጀ ከሸመገለ በኋላ ወደ እናቱ ማህፀን ገብቶ እንዴት ሊወለድ ይችላል ብሎ ይጠይቃል ክርስቶስ። ዳግም ተወለድ ሲለው ማለት ነው። ከዛ በምን ትወለዳለህ አለው፣ በውሃና በመንፈስ ብሎ ይለዋል ማለት ነው። አስቀድመን እንዴት ተወልደን ነበር? ከእናት ከአባታችን ተወልደን ነበረ። ስለዚህ እንደ ሕፃናት ንጹህ መሆን ደግሞ አለብን። አንቺ ካመንሽ በኋላ ካደግሽ በኋላ ካወቅሽ በኋላ አምስቱን እንትኖች ትተገብሪያለሽ። አርካን ኦፍ እስላም የሚባሉትን ትተገብሪያለሽ አይደለ? አዎ። ለምሳሌ ሕፃን ልጅን ስገድ ትይዋለሽ? አይ አይባልም። ዛሬ ተወለደ። ስለዚህ ደረጃዎች አሉት ማለት ነው። ስለዚህ ካልሰገደ ሙስሊም አይደለም እንደማለት ማለት ነው። ሰላት አልሰገደም ሕፃኑ፣ ስለዚህ ሙስሊም ሊሆን አይችልም። ምክንያቱም እነኚህ ማሟላት ስላለበት የሙሐመድን ነብይነት ሕፃን ልጅ ሊናገር ሊመሰክር አይችልምና ሙስሊም አይደለም እንደማለት ነው። ቤቢ ግልጽ ነው? አዎ ግልጽ ነው። ስለዚህ ሁላችንም አምነን ምን መሆን አለብን? መጠመቅ አለብን። ዳግም መወለድ አለብን። ለመዳን አምነን መጠመቅ አለብን። አምነን ልብ በይ፣ ይሄ ለአዋቂዎች አምነን፣ እኔና አንቺ ለማመን ማወቅ አለብን። አንቺ አውቀሽ ነው የምታምኚው አይደለ? ለማመን መማር አለብሽ። ካመንሽ ደግሞ ጥምቀትም ያስፈልገኛል፣ ዳግም መወለድ አለብኝ ብለሽ ትጠመቂያለሽ። ይሄ ስለምታቂ ነው። ሕፃንን ልጅ ገና ግን እንኳን ተጠመቃ ትጠመቅ ልትዩ እመን አትመን ራሱ ብለሽ አትድዩም። ገና አፉን ያልፈታን ሕፃን ልጅ ሄደሽ እመን አትመን እወቅ አትወቅ ብለሽም አትከራከሪውም። ቅድሚያ የምታደርጊው ምንድነው? ጡንጦ እያጠባሽ ወተት እየጋትሽው ሕፃኑን ልጅ አቡሽዬ ደግ ምናምን እያልሽ ነው የምታጫውቺው እንጂ አላህ እኮ አምላክ ነው፣ መሐመድ እኮ ነብይ ነው አትዩም። ገና አፉንም አልፈታም። ለአንቺ ግን መጥቼ እመኚ ትድኝ ዘንድ እንዲያደርጊ ብዬ ለአንቺ መሰክርልሻለሁ ማለት ነው። ልዩነቶች አሉት። ግልጽ ነው? አዎ ግልጽ ነው። እና ይሄን ይመስላል። በጣም አመሰግናለሁ። እሺ፣ ሶስተኛ ጥያቄ አለሽ? ቀጣይ ጥያቄ ሌላ? አዎ ቀጣይ ጥያቄ ያለኝ አምላካችሁ ተሰቅሎ ተሰውሯል። አሁን ላይ ተሰውሯል፣ ግን ዳግመኛ ተመልሶ ይመጣል። ሞቷል፣ ግን ሞቱ ተመልሶ ተነስቷል። እንደዛ ምናምን ይባላል አይደል? ይባላል። እንደዛ ሲባል ሰማለሁ። እስኪ እሱን እስኪ ማወቅ ፈልጋለሁ። እንዴትስ አምላክ ሆኖ እንዴትስ ተገደለ? እንዴት ደግሞ ተነሳ? እንዴት ተሰቀለ፣ ተሰወረ ምናምን ይባላል። ሎንግ ስቶሪ ሾርት አለ። ረጅም ታሪክ ባጭሩ። ይሄንን ሰፊ ትምህርት አለው። ይሄ ስታቂው የዚህን ትምህርት በደንብ ስታቂው በጣም ደስ ይላል። ባይዘ ምን እናምናለን መሰለሽ? እኛ ራሚ ፈጣሪ ፍትሃዊ ነው ብለን እናምናለን። ፍቅር ነው ብለን እናምናለን። እውነተኛ ዳኛ ነው ብለን እናምናለን። ልብ በይ፣ እውነተኛ ዳኛ ነው፣ እንደገና ደግሞ ፍቅር ነው ብለን እናምናለን። ፈጣሪያችን አምላክ እውነተኛ ዳኛ ብቻ ሳይሆን ፍቅር ነው ብለን እናምናለን። አሁን ልብ በይ፣ እኔ ለምሳሌ አንቺን 100 ብር አስቀምጬ ይሄን 100 ብር ለሴ አንቺ እህቴ ነሽ፣ ከቤት ውስጥ 100 ብር አስቀመጥኩና በዚህ 100 ብር ወስደሽ ብታጠፊ በጥፊ ነው ምልሽ አልኩሽ። በጥፊ ነው ምልሽ አልኩሽ። ከዛ አንቺ 100 ብር ወስደሽ አጠፋሹ። መጥቼ በጥፊ ካላልኩሽ እኔ ምንድነኝ? የተናገርኩትን ማላከብር ነኝ አይደለ? አዎ፣ ውሸታም ነኝ ማለት ነው። ያ ውሸታም ነኝ ማለት ነው። ጎበዝ። ፈጣሪ እውነተኛ ዳኛና ፍቅር ነው ብለን ስንል እንዴት መሰለሽ? አዳምና ሔዋን በገነት በነበሩበት ሰዓት ላይ ሁሉን ነገር ፈቀደላቸው። ዘፍጥረት ምዕራፍ 2 ላይ ሁሉን ነገር በገነት ያለውን በምድር ፈጠራቸው፣ ወደ ገነት አስገባቸውና ሁሉን ነገር እንዲበሉ ሁሉን ነገር ፍቃድ ሰጣቸው። ልብ በይ፣ ሁሉን ነገር እንዲገዙ ቁጥር 28 ላይ ምዕራፍ 1 ቁጥር 28 ላይ በምድር በሰማይ በባህር ሁሉን እንዲገዙ ፍቃድ ሰጣቸው። አስቢ፣ ፈጣሪ ሆኖ ሁሉን ማለት በቃ
ሁሉን ነገር የመግዛት ስልጣን አላቸው አይደለ? ስለዚህ እነሱ ልክ እንደ ፈጣሪ ሊሆኑ ሆነ። አሁን አስቢ፣ ከፈጣሪና ከሱ መካከል አሁን ምን ልዩነት አለ? ፈጣሪም ገዢ ነው፣ እነሱም ገዢ ከሆኑ ቁጥር 28 ላይ ስታይ ዘፍጥረት ምዕራፍ 1 ቁጥር 28 ላይ ሁሉን ግዙ ብሎ ስልጣን ይሰጣቸዋል ማለት ነው። ስለዚህ እንደዚህ ይላለውልሽ እግዚአብሔር ባረካቸው እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም፣ የባህር ዓሦችንና የሰማይ ወፎችን በምድር ላይ የሚንቀሳቀሱትንም ሁሉ ግዟቸው አላቸው። ይህንን ስልጣን ሰጣቸው በጸጋ። ጸጋ ማለት ስጦታ ነው። ፈጣሪ ምን ያህል ፍቅር እንደሆነ ለሰው ልጆች ምን አይነት ፍቅር እንዳሳየ በዚህ እንረዳለን። ሁሉን እንድንገዛ በአዳምና በሔዋን ተገብቶ ነገረን ማለት ነው። አዳምና ሔዋን ይሄ ሁሉ ስልጣን ተሰጣቸው በኋላ ዘፍጥረት ምዕራፍ 2 ላይ ወደ ገነት ያገባቸውና በገነት ውስጥ እንደ ልባቸው እንዲሆኑ ሁሉን እንዲገዙ ሁሉን ተተፈቀደ ሁሉን ገነትን እየተንከባከቡ እንዲበሉ እንዲጠጡ፣ ነገር ግን አንዲትን ዛፍ ብቻ እንዳይበሉ ከለከላቸው። አንዲቷ ዛፍ ብቻ እንዳይበሉ ከለከላቸው። ይሄን ለምን አደረገ? ልብ በይ። ሁሉን ከፈቀደላቸው በእግዚአብሔርና በፍጡር መካከል ልዩነት ሊጠፋ ሆነ፣ ላይኖር ነው። ገባሽ? ምክንያቱም እሱ ሁሉን የሚገዙ ከሆነ ለፈጣሪ ላይ ገዙ ነው ማለት ነው። ለፈጣሪ መገዛታቸውን ፍቅራቸውን የሚገልጹበትን ግን አንዲት ድንበር ታስፈልግ ነበረ። ያቺ ድንበር ምንድነች? እችኛዋን አትብሉ፣ ነገር ግን ይላል መልካምና ክፉን ከሚያሳውቅ ዛፍ አትብሉ፣ ከእርሱ በበላችሁ ቀን ሞትን ትሞታላችሁ አላችሁ። አስቀድሞ ምን ብሏችኋል? ሁሉን በገነት ዛፍ ብሉ። ልብ በይ። እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምና ክፉን ከሚያሳውቅ ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህ ብሎ አዘዛቸው።